የሩሲያ ደህንነቶች አስደናቂ ጀብዶችን ፈጽመዋል። ብሪታንያ የአሜሪካን የሰላም ሐሳብ ለማክሸፍ እየሰራች እንደምትገኝ ያሳወቀው የሩሲያ የውጭ ደህንነት አገልግሎት ለማመን የሚከብዱ መረጃዎችን ይዞ ብቅ ብሏል። የሞስኮ የሀገር ውስጥ ደህንነት በበኩሉ ከዜሌንስኪ መንግስት የተላኩ ሰዎች የሩሲያ ኦርቶዶክስ ቤተክርስቲያንን ለማቃጠል ያሴሩትን ሴራ አክሽፌያለሁ ብሏል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ሾልኮ የወጣውን ሰነድ በተመለከተ ዝምታቸውን ሰብረዋል። በሌላ በኩል የተባበሩት አረብ ኤምሬትስ የአሜሪካን ጦር ያስደነገጠ እርምጃ ወስዳለች። የአሜሪካን ጦር አባራ የቻይናን ጦር ናግባ በሞቴ ማለቷም እያነጋገረ ነው። እንዲሁም ዓለም የረሳው ግጭት አሁንም ቀጥሏል። አፍጋኒስታንና ፓኪስታን ደም እየተፋሰሱ ነው። ቀጠናው ተረብሿል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዝምታቸውን ሰብረዋል። አንጋፋው ዲፕሎማት ሾልኮ የወጣውን ሰነድ በተመለከተ ነው ዝምታቸውን የሰበሩት። ዋሽንግተን የዩክሬንና የሩሲያ ግጭት እንዲቆም የሰላም ሐሳብ ማምጣቷ የሚታወቅ ነው። ይሁንና በይፋ ይህ ሰነድ ከመሰጠቱ አስቀድሞ ይህ መረጃ በተለያዩ መንገዶች በተለያዩ ሰዎችና መገናኛ ብዙሃን እጅ ገብቶ እንደነበር የሚታወቅ ነው። እናም አሉ ሰርጌይ ላቭሮቭ፣ አሜሪካ ይህንን ሐሳብ አምጥታ ሰላም እንዳይመጣ የፈለጉ ኃይሎች በዚህ ጉዳይ ላይ እየሰሩ መሆኑን አመላካች ነው ብለዋል። በዩክሬን የተነሳውን ግጭት ለማስቆም ሁለቱ ወገኖች ግዴታና መብት እንዲሰጣቸው ያደረገ 28 ነጥቦች ያሉት የሰላም የትራምፕ ሐሳብ ቅድሚያ በአክሲዮስ በኋላም ፋይናንሻል ታይምስን ጨምሮ በተለያዩ መገናኛ ብዙሃን ዝርዝሩ መገለጡ የሚታወስ ነው። የዩክሬን የምክር ቤት አባላትም ይህንኑ ጉዳይ በማህበራዊ ሚዲያ በማውጣት ሁሉንም ነገር ወደ አደባባይ አምጥተውታል። ይህ ሁሉ ጥረት ሰላም እንዳይመጣ ለማወክና ምክረ ሐሳቡ ፖለቲከኞች ድምፃቸውን አጥፍተው እንዳይመክሩበት ይልቁኑ የህዝብና ዓለም አቀፍ ጫና ለመፍጠር የታሰበ ነው በሚል ይመስላል ሰርጌይ ላቭሮቭ ሐሳባቸውን የሰነዘሩት። በሌላ በኩል የሩሲያ የውጭ ደህንነት አገልግሎት ወሳኝ ነገር ማግኘቱን ይፋ አድርጓል። ዩናይትድ ኪንግደም ሩሲያ እና ዩክሬንን ለማስታረቅ አሜሪካ እየሄደችበት ያለውን ርቀት ለማበላሸት ጥረት እያደረገች ነው ይላል የሩሲያ የደህንነት አገልግሎት መረጃ። ኤስቪአር ወይም የሩሲያ የውጭ ደህንነት አገልግሎት ነው ይህንን መረጃ ይፋ ያደረገው። ብሪታንያ ይህንን ሐሳብ የምታስበው በሀገር ቤት ያለባትን ቀውስ ለማስረሳትና የጦር መሳሪያ ሽያጯ እንዳይቋረጥባት ለማድረግ ነው ብሏል። የብሪታንያ ኢኮኖሚ እየታመመ ስለሆነ ይህንን ህመሙን የሚያስታግሰው አንድም የጦር መሳሪያ በመሸጥ ስለሆነ ግጭቱ እንዲገፋለት ይፈልጋል ያለው የሩሲያ የደህንነት አገልግሎት በደም የተጨማለቀ ገንዘብ የሚፈልጉ የለንደን ሰዎች የሰላም ስምምነት እንዳይፈረም ሊያደርጉ እንደሚችሉና ይህንንም ለማድረግ እየተንቀሳቀሱ እንደሚገኙ ደርሼበታለሁ ብሏል። ከዚህ ቀደም የተካሄደበትን መንገድ ዳግም ለመሄድ አስቧል ይላል የሞስኮ ተቋም። ከዚህ ቀደም ክሪስቶፈር ስቲል የተባሉ አንድ የብሪታንያ ሰላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶቪየት ህብረትና ከሩሲያ የደህንነት ተቋማት ጋር ሲሰሩ ነበር የሚል ሐሰተኛ መረጃ እንዲወጣ ማድረጉ የሚታወስ ነው። ታዲያ ይህንኑ መንገድ ለመሄድ MI6 ቆርጦ ተነስቷል ይላል የሩሲያ የደህንነት አገልግሎት መረጃ። ክሪስቶፈር ስቲል ከዚህ ቀደም አገኘሁት ብሎ ለዓለም የበተነው መረጃ በዋናነት በመጀመሪያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የምርጫ ሰሞን ዘመቻ ላይ ትኩረት ያደረገ ነበር። ሂላሪ ክሊንተን እና ዶናልድ ትራምፕ አንገት ለአንገት በተናነቁበት የ2016ቱ ምርጫ የአሜሪካውን ፕሬዝዳንት ከሩሲያ የደህንነት ኃይሎች ጋር ለማገናኘት ብርቱ ስራ ተሰርቷል። ከምርጫውም በፊት ከምርጫውም በኋላ። ታዲያ ይህንን እንደ አዲስ እንዲወለድ በማድረግ የሩሲያ የደህንነት ሰዎች ትራምፕን ስለጠለፉ ነው ትራምፕ ለሩሲያ ያጋደለ ውሳኔ እየወሰኑ የሚገኙት በማለት የእንግሊዝ የስለላ ተቋማት ይህንኑ ስራ አጠናክረው እንደቀጠሉ ነው ሞስኮ ያሳወቀችው። በሌላ በኩል የሩሲያ የደህንነት አገልግሎት በሀገር ቤትም እንዲሁ ወሳኝ ነገር አክሽፌያለሁ ብሏል።
ሩሲያ ውስጥ የሚገኝ አንድ የኦርቶዶክስ ቤተክርስቲያን ለማቃጠል ሴራ አሲሮ የነበረ አንድ ታዳጊን በቁጥጥር ስር መዋሉን ኤፍኤስቢ የተባለው የሀገር ቤት የደህንነት አገልግሎት አሳውቋል። የፌዴራል የደህንነት አገልግሎት ኤፍኤስቢ የተባለ የሚጠራው ይህ ተቋም በሀገር ውስጥ የሚካሄዱ የተለያዩ ሴራዎችን በማክሸፍ ሰሞኑን በስራ መጠመዱ የሚታወቅ ነው። ካሊኒንግራድ አካባቢ የሚገኝ የሩሲያ ቤተክርስቲያን ላይ ጥቃት ለመፈጸም ያሰበው ታዳጊ ዜግነቱ የሩሲያ መሆኑ ተነግሯል። ይሁንና ይህንን ሐሳብ በአእምሮ እንዲጠምቅ ገንዘብም እንሰጥሃለን ብለው ያማለሉት ግን መቀመጫቸውን ኪየቭ ያደረጉ የሽብር ቡድኖች መሆናቸውን ኤፍኤስቢ አሳውቋል። ወደ አምልኮ ስፍራው የተለያዩ ተቀጣጣይ ነገሮችን ይዞ ሲጓዝ እንደነበር የተናገረው ተቋሙ በስልኩም ላይ ከተለያዩ ሰዎች ጋር የተነጋገረው ቅጂ ተገኝቷል ሲል አሳውቋል። በዩክሬን የሚገኙ ጠርዝ የረገጡ የቀኝ ኃይሎች በሩሲያ አካባቢ የተለያዩ ጥፋቶች እንዲመጡ እንደሚሰሩ ሩሲያ በተደጋጋሚ ትናገራለች። በተለይ በማህበራዊ ሚዲያዎች አማካኝነት የሩሲያን ወጣቶች በመመልመል በሩሲያ ምድር ጥቃቶች እንዲፈጸሙ እነዚህ ቡድኖች ያበረታታሉ፣ ድጋፍም ያደርጋሉ ነው የተባለው። ኤፍኤስቢ የተባለው የፌዴራል የደህንነት ተቋም በቅርቡ የተለያዩ ሴራዎችን ማክሸፉን ማሳወቁ ይታወሳል። የዩክሬን የሽብር ቡድኖች የባቡር መስመሮችን በማወክና ለትራንስፖርት አገልግሎት የሚንቀሳቀሱ ባቡሮች ሀዲዳቸውን ስተው እንዲወድቁ ሰውም እንዲያልቅ ለማድረግ ያሴሩትን ሴራ አክሽፌያለሁ ማለቱ ይታወሳል። ኤፍኤስቢ በወታደራዊ ቋንቋ ስናናግራት አልገባት ያላት ኪየቭ የሽብርና የሴራ ጥቃቶችን በማቀነባበር ሩሲያን ለመጋፋት እየሞከረች ትገኛለች ስትል ሞስኮ ኪየቭን ትከሳለች። በሌላ በኩል የተባበሩት አረብ ኤምሬትስ አሜሪካን ያስደነገጠ እርምጃ መውሰዷ ተሰምቷል። የዩናይትድ ስቴትስ የስለላ ተቋማት አገኘ ነው ያሉት በስለላ ላይ የተመሰረተ መረጃ የቻይናን ጦር ናግባ በሞቴ ብላ የአሜሪካን ጦር ስለማባረሯ መረጃው ደርሶናል ብለዋል። አቡዳቢ በሚገኝ አንድ የጦር ቤዝ የአሜሪካ ጦር ልግባና አንዳንድ የመረጃ ስራዎችን ልስራ ብሎ ጥያቄ አቅርቦ የነበረ ቢሆንም የተባበሩት አረብ ኤምሬትስ ግን እንዴት ተደርጎ ብላ ጥያቄውን ውድቅ አድርጋ ነበር። በአስገራሚ ሁኔታ እናንተ አትገቡበትም ብላ የዘጋችውን በር ለቻይና ጦር መክፈቷ ደግሞ እያነጋገረ ይገኛል። ሚድሊስታይ እንደዘገበው የቻይና ህዝባዊ ነጻነት ጦር በተባበሩት አረብ ኤምሬትስ ወሳኝ ወደብ ተገኝቶ እንቅስቃሴ ስለማድረጉ ዘግቧል። የአሜሪካ የደህንነት ተቋማት ይህ መረጃ የደረሳቸው ከ5 ዓመት በፊት እንደነበረ ታውቋል። የቻይና ጦር ምን ያህል በአቡዳቢ አካባቢ እንደቆየና ምን ስራ እንዳከናወነ አሁንስ በዛው ይኑር አይኑር የሚለውን ጉዳይ ግን ከመናገር ተቆጥበዋል። አቡዳቢ በሚገኘው ወታደራዊ ከተማ እንደሆነ በሚነገርለት የዛይድ ወታደራዊ ከተማ የተባበሩት አረብ ኤምሬትስ ከቻይና ጦር ጋር አብራ ጦሩም ገብቶ ያሻውን አድርጎ እንደወጣ መረጃዎች እየጠቆሙ ይገኛሉ። የአሜሪካ የደህንነት ተቋማትም ይህ መረጃ እንደደረሳቸው ግምገማ እንደተቀመጡበትም ጭምር ተሰምቷል። የዛይድ ወታደራዊ ከተማ በጣም ቁልፍ ከሚባሉ በተባበሩት አረብ ኤምሬትስ ከሚገኙ የወደብና የጦር ከተማዎች መካከል የሚጠቀስ ነው። በበርካታ ወደቦች ጦሯን የምታሰፍረው ወደቦችን ማስተዳደር የምትወደው የተባበሩት አረብ ኤምሬትስ የገዛ ወደቤን ለማንም አሳልፌ አልሰጥም በሚል አሜሪካን ብትከለክልም ቻይናን ማስገባቷ ግን እያነጋገረ ይገኛል። አሜሪካዎች በዚህ ጉዳይ ላይ ቅያሜ እንዳላቸውም ተሰምቷል። ይሁንና የአሜሪካ የጦር ቤዝ ከአቡዳቢ 20 ማይል ብዙም ራቅ ሳይል ይገኛል። አልዳፍራ የጦር ሰፈር ይባላል። 380ኛውን የአሜሪካ የአየር ምድብ ያስተናግዳል። ይህንን ሰጥቻችኋለሁ፣ ይህንን ግን እንግባበት አትበሉኝ ያለችው የተባበሩት አረብ ኤምሬትስ ከቻይና ጋር ጠበቅ ያለ ግንኙነት እንደመሰረተችም እየተነገረ ይገኛል። ከቻይና ጋር ወታደራዊ ልምምድ እስከ ማድረግ የደረሰችው የተባበሩት አረብ ኤምሬትስ ቻይና በአቡዳቢ አካባቢ ወታደራዊ ወደብ እንድትገነባ ፈቅዳለች ተብሎም ነበር። ዎል ስትሪት ጆርናል ከ4 ዓመት በፊት ያወጣው ይህ ዘገባ ወዲያው ቢስተባበልም ግንባታው ግን መልሶ እንደቀጠለ የተለያዩ መረጃዎች ይጠቁማሉ። ዲስኮርድ በተባለው የመልእክት ማስተላለፊያ አማካኝነት የተገኙ መረጃዎችን ይዞ በኋላ ዋሽንግተን ፖስት እንደዘገበው የተባበሩት አረብ ኤምሬትስ የቻይና ጦር አንዳንድ ግንባታዎችን እንዲያከናውን ሳትፈቅድ አልቀረችም። በሺንጂያንግ ክልል ወታደራዊ ልምምድ አድርገው የነበሩት ሁለቱ ጦሮች ጠበቅ ያለ ትስስር አላቸው። አሜሪካ የቻይናን ተጽዕኖ አትፈልግምና የተባበሩት አረብ ኤምሬትስን
በተለያዩ መንገዶች በመደለል ቻይና እንድትርቅላት ለማድረግ እያግባባች እየሰራችና እየተጫነችም ጭምር ነው ተብሏል። በመጨረሻም ድምፅ አልባው ጦርነት ቀጥሏል። ፓኪስታንና አፍጋኒስታን ዓለም ብዙ ሳያስተውል ከባድ ፍልሚያ ውስጥ ገብተዋል። ፓኪስታን የአየር ጥቃት ፈጽማ 9 ሕፃናት መገደላቸውን ተከትሎ በአካባቢው ውጥረት ተሞልቷል። አፍጋኒስታን ዜጎች የተቀጠፉብኝ፣ በሲቪሎች ላይ ፓኪስታን በአየር ቦምብ አወረደችብኝ ብላ ክስ አቅርባለች። ኮስት በተባለችው የአፍጋኒስታን ግዛት ነው ፓኪስታን ጥቃቱን ፈጽመዋለች የተባለው። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ እንደተናገሩት ኮስት ተብሎ በሚጠራው ክልል የተፈጸመው ጥቃት የበርካቶችን ሕይወት ያጠፋና እጅግ አሳዛኝ የሆነ በመኖሪያ ቤት ላይ የተፈጸመ ጥቃት ነው። ካቡልና ኢስላማባድ አንቺ ነሽ ጥፋተኛ፣ አንቺ ነሽ ጥፋተኛ እየተባባሉ የጦር መሳሪያ ሰዓት መላላክ ከጀመሩ ሰንብተዋል። በታሊባን የምትመራው አፍጋኒስታን ባለፉት 4 ዓመታት በአንጻራዊ ሰላም ውስጥ ቆይታ የነበረ ቢሆንም በአመዛኙም ከሽብር ቡድኖች ጥቃት ራቅ ብላ የቆየች ቢሆንም አሁን ከፓኪስታን ጋር የገባችበት ፍልሚያ ውሎ አድሮ እየባሰ እያገረሸ እንዳይሄድ ብዙዎች እየሰጉ ይገኛሉ። ፓኪስታን ታሪክ ኤል ታሊባን ፓኪስታን ቲቲፒ እየተባለ የሚጠራው ቡድን ወደ ሀገሬ ገብቶ ጥቃት እየፈጸመብኝ ይገኛል። የዚህ ቡድን መነሻና ጥቃት መቀመሚያ ደግሞ አፍጋኒስታን ነች። እናም ሉዓላዊነቴ ሲደፈር ዝም ብያ ላይም በማለት በአፍጋኒስታን ላይ ብርቱ ወታደራዊ እርምጃ እየወሰደች ትገኛለች። አፍጋኒስታንም አጸፋዋን ቀጥላበታለች። ፓኪስታን የአየር ጥቃቱን ልትፈጽም የቻለችው ፔሻዋር በተባለው ግዛቷ ውስጥ አንድ የፖሊስ አጋዥ ካምፕ ላይ ጥቃት መፈጸሙን ተከትሎ ነው። ይህንን ጥቃት ከቲቲፒ አፈንግጧል የተባለ ቡድን ኃላፊነቱን የወሰደበት ቢሆንም አጠቃላይ ቲቲፒ በአፍጋኒስታን ይንቀሳቀሳል። እናም እርምጃ መውሰድ አለብኝ ብላ እርምጃዋን አጠናክራ ቀጥላለች። በይፋ የሰጠችው መግለጫ ላይ በአፍጋኒስታን ላይ እርምጃ ወሰድኩ ባትልም 22 የሚሆኑ ሽብርተኞችን ግን ደምስሻለሁ ስትል በድንበሩ አካባቢ አሁንም ግጭት እንዳለ አሳውቃለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።